ያልተኖረ ልጅነት በእውነተኛ ታሪክ ላይ የተመሰረተ እጅግ ልብ አሳዛኝ ታሪክ። ጸሐፊ ኢዮብ ጌታሁን። ክፍል 17። በእውነት ነው የምልህ፣ ድምፁን አልሰማሁትም እንጂ እግዚአብሔር አዞኛል። መኝታ ቤት ከገባው በኋላ እንዴት አልጠየቅሽም? እሷን ሰው የሚል ተሰማኝ። አመለ ዘውድ አንድ የእግዚአብሔር ጸጋ በላይዋ ላይ ነበረ። የሰው ፍቅር የሚሰጣት ለምን እንደወደድኳትም ላስረዳ አልችልም። ወይዘሮ ማርታ ገብረ ጻድቅ። ወይዘሮ ማርታ ገብረ ጻድቅ አሜሪካ 2 ዓመት ያህል ቆይታ ወደ ኢትዮጵያ ተመልሰው መጡ። እንደ አውሮፓ አቆጣጠር በ1977 ዓ.ም በአሜሪካ ያቋቋሙት ፕሮጀክትም መረስ የሚባለውን መንግስታዊ ያልሆነ የእርዳታ ድርጅት በኢትዮጵያ ስራ ስለጀመረ ስራውን ለመምራት ነው ከባለቤታቸው ከአቶ ደመቀ ጋር የመጡት። ከዘመዶቻቸውና አቶ ተክሉን ከመሳሰሉ አንጋፋ ሰራተኞች ጋር ሲገናኙ ባለፈው የመጡ ብዙ አዛውንትም ይጠይቋቸው የነበሩ አቶ ግርማ ግን እንኳን ደህና መጣሽ ሲሉ አልመጡም። ግርማ ደህና ነው ብለው ጠየቁ። የአቶ ግርማ ሞት ሊነግሯቸው ደነገጡ፣ አዘኑ። ያው ባለፈው ጊዜ በጣም ከስቶ ነበር፣ ያው ነው በማለት እሺ ምን ሆኖ ነበር? የሳምባ በሽታ ነበረበት። ወይዘሮ ማርታና አቶ ደመቀ በድርጅታቸው ፕሮጀክት መርሲ ስር ከቡታጀራ ከተማ 9 ኪሎ ሜትር ወጣ ብሎ በሚገኘው ቦታ የህፃናት ማሳደጊያ ትምህርት ቤት ሆስፒታል አቋቁመዋል። በድርቅ ለተጎዱ ሰዎች የምግብ እርዳታ ያከፋፍሉ ነበረ። የመጀመሪያቸውን ግብረ ሰናይ እንቅስቃሴዎች ውጤታማ ለማድረግ ላይታች ሲሉ ስራ በዝቶባቸው ከራረሙ። ወይዘሮ ማርታ አንድ ምሽት ሊተኙ ወደ መኝታ ክፍላቸው እንደገቡ ድንገት ስለ አቶ ግርማ አሰቡ። ግርማ ሞተ? ሚስት አለኝ ልጆች አሉኝ ብሎኝ ነበረ። ሚስት የሚጥል በሽታም እንዳለባት ነግሮኛል። እንደው ሚስትና ልጆቹ እንዴት ሆነው ይሆን? እንዴት ሆነው እንኳን እስካሁን ሳልጠይቅ። ወዲያው ጊዜ ሳያባክኑ ከመኝታ ክፍላቸው ወጥተው ሰራተኞቹን ጠየቁ። ተክሉ ነገ እንደመጣ የግርማ ቤተሰቦችን አምጡልኝ ብላለች ብለሽኝ ንገሪኝ አሏትና ተመልሰው መኝታ ክፍላቸው ገቡ። በሚቀጥለው ቀን ጧት የግርማ ቤተሰብን አስታወሱ። ለተክሉ ንገራቸው ብለው ሲጠይቁ እንዳልተናገራቸው ተናግሪያቸው ጥሩልኝ እስቲ አሉ። አቶ ተክሉ ተጠርተው መጡ። ተክሉ ለመሆኑ የግርማ ቤተሰቦች ደህና ናቸው? እሱ ከሞተ በኋላስ አግኝታቸው ታውቃለህ? ኧረ አላገኘኋቸውም። ቤታቸውንስ ታውቀዋለህ? አዎ ሲሞት ቀብር ሂጄ ነበር። እዚያ ገብርኤል ቤተ ክርስቲያን አካባቢ ነው። በል እባክህ ሚስትና ልጆቹን ዛሬኑ ሂደህ ይዘህልኝና አሉ። ወይዘሮ ማርታ ከሌሎች ሰራተኞች ሁሉ ዛሬ ለአቶ ግርማ ቤተሰብ ቅድሚያ ሰጥተው። አቶ ተክሉ ወይዘሮ ማርታ ላይ ያዩት ጥድፊያ አስደንግጧቸዋል። እነዚያ ዲሆች ዛሬ ማስታወሱ ይገርማል። እግዚአብሔር ይሰጣት ብለው እያሰቡ በዚያ ቀን ወደ ድሮ የሥራ ባልደረባቸው ቤት አዘገሙ። ወይዘሮ ድንቄና ልጆቿ ወይዘሮ ማርታን
በአካል አያውቋቸውም። አቶ ግርማ ስለ እሳቸው ሲያወሩ ግን ሰምተዋል። ኑሮ ጥቋቁር ማዲያት ፊታቸው ላይ እዚያም እዚያም ያተመባቸው፣ ጥቁር ፀጉራቸው የሸሹት፣ ነጭ ሉጫ ፀጉር ያላቸው ጠይምና አጭር አዛውንት አቶ ተክሉ ቤታቸው ደርሰው ወይዘሮ ማርታ ሊያገኟቸው እንደሚፈልጉ ነግሯቸው ድንቄንና አመለዘውድን ከሰማይ እንደተላከ መልአክ ቆጠሯቸው። አቶ ግርማ የድንቄን ከፍተኛ ለውጥ አስተውሎ እጅግ አዘነ። ከአቶ ግርማ ሞት በኋላ አላዩአትም። ባለፉት 4 ዓመታት ያያቸው መከራና የኑራቸው ጉስቁልና ሕይወት ሁለመናዋ ላይ ይንጸባረቃል። ከስታለች፣ ጠቁራለች፣ ህመሟ ያስታውቃል። ድካሟና በጣም የተሞሉ ኑሮ የፈጠረባት መታከት ፊቷ ላይ በግልጽ ይነበባል። የለበሰችውም ልብስ አሮጌ ነው። ትልቋ ልጇ አመለዘውድም ቀጭንና ኩሳሳ ናት። ለሳምባ ነቀርሳ በሽታዋ የታዘዘላት መርፌ ሳትጨርሰው አቋርጠዋለች። ከኒኑም ለ2 ወር ያህል ወስዳ ሻል ያላት ስለመሰላት መዋጡን ትተዋለች። 2ቱ ወንዶች ልጆች ግን ደህና ናቸው። ፊታቸው ወዛ ባይኖራቸውም ጉንጮቻቸው ሞላ ሞላ ብለው የሚታዩ ናቸው። ወይዘሮ ማርታ ቤት ደርሰው ግቢ ውስጥ ሲገቡ አመለዘውድ በሕይወቷ አይታ በማታውቀው በአትክልቶች ተጊጦ ሰፊ ግቢ ውበት ፈዘዘች። የውጭን አቦራ ግርግርና ድህነት ባለ አበባ ሐረጎች የተንጣለለ ረጅም የግንብ አጥር በብቃት ጋርዶታል። ይሄ የሰከነ ንጽህና ውብ ዓለም ነው። የተለየ ዓለም ከቅጥር ግቢ ውስጥ መሆኗ ውጭ መሆን ሰማያዊ ገነትና ምድራዊ ዓለም ያላቸው ልዩነት የሚያሳስብ አስገዳጅ ስሜት ውስጥ ይከታል። እንደዚህ ለማሰብ ደግሞ ረጅም ግድግዳ ብቻ መብቃቱ ያስገርማል። አቶ ግርማ ጉልበትና ጤና በነበራቸው ጊዜ ላባቸውን ያንጠፈጠፉበት ግዙፉ መኖሪያ ቤት ከግቢው ዋና በር ፊት ለፊት ይታያል። ቆይ አንድ ጊዜ ቆይኝ ብለው አቶ ተክሉ ወደ ወይዘሮ ማርታ ቤት ሄደ። አመለዘውድ የግቢውን ውበት አድንቃ ሳጠግብ አቶ ተክሉ ተመልሰው መጡ። ኑ አላቸው። አዛውንቱን ተከትለው በመደዳ ከተሰሩ ሰፋፊ ሰርቪሶች ክፍሎች አንዱ ውስጥ ገቡ። የወይዘሮ ማርታና የአቶ ደመቀ ቢሮ ነው። ባልና ሚስቱ ግቢውን እንደ መስሪያ ቤት እንደ መኖሪያ ነው የሚገለገሉበት። የወይዘሮ ማርታ ቢሮ 2 ጠረጴዛዎችና ወንበሮች፣ ሌሎችም የቢሮ ዕቃዎች አሉበት። የቢሮ ዕቃዎች መኖሪያ ግን ስፋቱን አልደበቀውም። እና አመለዘውድ ሲገቡ ለበሩ ቅርብ ከሆነ ጠረጴዛ በስተጀርባ ወይዘሮ ማርታ ተቀምጠዋል። ወይዘሮ ማርታ ከመቀመጫቸው ተነስተው ተቀበሏቸው። ራሳቸው ጎንበስ ብለው ድንቄን ጨበጧት። እንደምነሽ? ደህና ነኝ። ልጆቹም እየጨበጡ ደህና ናችሁ ልጆቼ እንደምናችሁ አሏቸው። ረጋ ባለና ፍቅር በሚመጥንበት አንደበት ደህና ነን እግዚአብሔር ይመስገን አለች። አመለዘውድ ገና ካሁኑ ትልቋን ሴትዮ ወደደቻቸው። ትህትናዋ፣ ስነ ስርዓቷ ማረካት። ቁጭ በሉ ተባሉ። ድንቄና አመለዘውድ ከጠረጴዛው ግራና ቀኝ በሚገኝ ወንበር ላይ ተቀመጡ። ድንቄ
ታደለን ጭኗ ላይ ስታስቀምጠው አመለ ዘውድ ደግሞ ለሚካኤል ተጠጋችለትና ወንበሩ ለሁለት ተቃጡ። ልጆችሽ እነዚህ ብቻ ናቸው? አለች ወይዘሮ ማርታ ድንቄን ጠየቀች። ሌላ አንድ ወንድ ልጅም አለኝ፣ ግን እሱ ከኛ ጋር አይኖርም፣ ብዙም አይጠጋኝም አለቻት። የት ነው የሚኖረው? ወይዘሮ ማርታ በመገረም ጠየቁ። የትም ነው የሚኖረው የሚያድረው፣ እኔ ምን አውቃለሁ? የለም እንደዛም አይሆንም፣ እሱ አብራችሁ መኖር አለበት። አቅቶኝ ነው። እኔም እኮ አባት ወደ ቤት ተመለስ ብለኑ ተቆጥተነዋል። ልጁ የሚሰማ አይደለም። ቢሆንም አባብለሽ ቢሆን ወደ ቤቱ መግባት አለበት አሉ። ለአፍታ ጸጥታ ሰፈነ። ወይዘሮ ማርታ ጎስቁልናዋ ሴት በሐዘን እያዩ ሰው አትመስልም፣ እንዴት ከስታለች ብለው አሰቡ። ለመሆኑ እንዴት ነው የምትኖሩት? ማለቴ ምን ትሰራለሽ ብለው ጠየቋት። ምን አገኛለሁ ብለው ነው? የዕለት ጉርሳችንን ለማግኘት ውሃ አመላልሳለሁ። ውሃ? አዎ። ለምን? እኛ ሰፈር ውሃ የለም። ቤት ለሚሰሩ ሰዎችና ለመጠጥ የሚሆን እየከፈሉኝ ካስፈለገ ውሃ ከአስፋልት ውሃ እወስዳለሁ። ግን አሁን እያመመኝም አቅምም እያነሰኝ እሱንም መስራት እያቃተኝ ነው አለች ድንቄ። አመለ ዘውድ የእናቷን የወይዘሮ ማርታን ውይይት በንቃት ትከታተላለች። ወይዘሮ ማርታ ቀይ ረጅምና ቆንጆ ሴት ናቸው። እድሜያቸው 60ዎችን እያጋመሰ ቢሆንም እርጅና የልጅነት ውበታቸውን መደበቅ ተስኖታል። የአነጋገር ለዛቸው፣ ሲያወሩ የእጃቸው እንቅስቃሴ፣ ረጋ ማለት፣ እንዲሁ ሰላምታ ሲያቀርቡ በራሳቸው ዘንበል ብለው የሚያሳዩት ትህትና ከቁመና ውበታቸው በተጨማሪ ግርማ ሞገስን አጎናጽፏቸዋል። አሁን ጤናሽን እንዴት ነሽ? ወይዘሮ ማርታ ጠየቁ። ያመኛል አለች ድንቄ አቀርቅራ። ዝም አሉ ወይዘሮ ማርታ። ያመኛል አለች ድንቄ ደግማ። የሚጥል በሽታ እንዳለብሽ ነፍሱን ይማረውና ግርማ ነግሮኝ ነበር። አዎ ይጥለኛል። የሚጥል በሽታ እኮ በሕክምና ማዳን ባይቻል መከላከል ግን ይቻላል። ይቻላል ብለው? አዎ እንዳልኩሽ ሙሉ በሙሉ ባይድንም መውደቁን በመድኃኒት ማስቀረት ይቻላል። እኛ እናሳክምሻለን። ዛሬ ማታ ወደ ውጭ እሄዳለሁ። ስመለስ አንድ ቀን ትመጭና ሐኪም ጋር ወስድሻለሁ። እሺ እግዚአብሔር ይስጥልኝ አለች ድንቄ ከተቀመጠችበት እንደ መነሳት እያለች። ዛሬ የጠራኋችሁ ትናንትና በአጋጣሚ እንደው እንደ ድንገት አስቤያችሁ ነው። ያው ብዙም ገንዘብ ባይሆን በየወሩ ትንሽ እርዳታ እናደርግላችኋለን። እሺ እግዚአብሔር ይስጥልን የኔም ቤት አለች ድንቄ ከመቀመጫዋ እንደ መነሳት ብላ እጅ እየነሳች። የአመለ ዘውድ ጠይም ፊት በውብ ፈገግታ ደመቀ። ቡታጅራ አቅራቢያ በሚገኘው የህፃናት ማሳደጊያ ፕሮጀክት መርሲ ለሚረዱ ህፃናት ከተዘጋጁ ልብሶች ለአመለ ዘውድ ልብስ እንደሚያመጡላቸው ወይዘሮ ማርታ ባዘዙት መሰረት ልብስ በልካቸው ተመርጦ መጣላቸው። መጀመሪያ ለአመለ ዘውድ ነበር የሰጧት። ልብሱን ከተቀበለች በኋላ አንድ ያልጠበቁት ባህሪ ያስተዋሉት። ልብሱን አገላብጣ ለማየት ቅንጣት ጉጉት አልነበራትም። የራሷን ልብስ ተቀብላ አንዴ ሁለቱን ወንድሞቿን ሌላ ጊዜ ወይዘሮ ማርታን ማየት ጀመረች።
ደስ ያላትም አትመስልም። ወይዘሮ ማርታ ሁኔታዋ አስገረማት። ለሁለቱ ወንድሞቿ ልብስ ከሰጧቸው በኋላ ነበረ አመለ ዘውድ የራሷን አገላብጣ ማየት የጀመረችው። እግዚአብሔር ይስጥልን እማማ፣ በጣም እናመሰግናለን አለች የሚያምረውን ልባዊ ፈገግታዋን እየፈገገች። ወይዘሮ ማርታ አንድ ለየት ያለ ነገር በድምጿ ውስጥ አደመጡ። አነጋገሯ እንደ አዋቂዎች አነጋገር የሆነ ጥንካሬና ክብደት ነበረው። በእሷ ዕድሜ ያሉ ልጆች በራሳቸው ደስታ ስለሚዋጡ ለማመስገንም አይጨነቁም። ቢያመሰግኑ ልክ እንደ አመለ ዘውድ በሙሉ የራስ መተማመንና ግልጽ በሆነ ቃላትም ማመስገን ይሰለቻቸዋል። ለየት ያለች ልጅ ናት አሉ አሰቡ። በሚቀጥለው ወር ከወይዘሮ ማርታ የተቆረጠላቸውን ገንዘብ ለመውሰድ አመለ ዘውድ ብቻዋን መጣች። ወይዘሮ ማርታ ከሄዱት ውጭ አገር ተመልሰው ነበረ። እንደምን ነዎት እማማ፣ ደህና ነዎት? በትህትና ጎንበስ ብላ ወይዘሮ ማርታን ጨበጠቻቸው። እንዴት ነሽ አሏት። ወይዘሮ ማርታ ያዋቂ በሚመስል ሰላምታ አሰጣጧ እየተደነቁ። ስምሽን ማን ነበር ያልሽኝ? አመለ ዘውድ። የአመለ ዘውድ። አይ ሳቅ አለች አመለ ዘውድ። አመለ ዘውድ። እሺ የዓለመ ዘውድ። አመለ ዘውድ። ወይዘሮ ማርታ ደግሞ ስሟን ሲጠሩ በመሳሳታቸው ሳቅ አለች። ወይዘሮ ማርታ ገባቸው። አመለ ዘውድ ነው ያልሽኝ አሉ ፈገግ ብለው። እናትሽ እንዴት ናት? ዛሬ ትንሽ ስላመማት ነው እኔ ብቻዬን የመጣሁት። ምን ነው? ምን ሆነች? አንዳንድ ጊዜ ያማታል። አመለ ዘውድ እንደ መተከዝ ብላ ዝም አለች። እናሳክማታለን። በቀደም ዕለት ስትመጡ ነግሬያት ነበር። አዎ በቃ በሚቀጥለው ጊዜ ስትመጪ ይዘሻት ነይና እናሳክማታለን። እሺ እሺ እማማ። ደስ አላት። ትንንሾቿ ወንድሞቿስ እነሱ ደህና ናቸው? ፈገግ አለች። ወይዘሮ ማርታ ልጅቷን እየወደዷት ነው። ስነ ስርዓቷ ስላቸው የምታሳየው አክብሮት በፊቷ ላይ የሚነበብ ፍቅር አስደስቷቸዋል። ትምህርትሽን እየተማርሽ ነው አይደል? አይ በዚህ ዓመት ትምህርት አቋርጫለሁ። እናቴ ስለሚያማት ቤት ውስጥ ስራ ሰራለሁ። ውጭም እየሰራው እናቴን እረዳለሁ። ትንንሾቹ ወንድሜም ማሳደግ ስላለብኝ ለመማር አልተመቸኝም ነበረ። እና አትማሪም? ወይዘሮ ማርታ አዝረውና ተገርመው መማር በጣም አልፈለጉም። እፈልጋለሁ፣ ትምህርት እወዳለሁ። አሁን ግን እርስዎ ስለሚረዱን በሚቀጥለው ዓመት ትምህርት ለመጀመር አስቤያለሁ አለች አመለ ዘውድ። አዎ ትምህርትሽን መቀጠል አለብሽ። እሺ እማማ፣ እማራለሁ። እንዲህ ብለው ነው ትምህርት ምን ያህል እንደሚወዱ የሚያውቁት ስትል አሰበች። ወይዘሮ ማርታ በወሩ ሊሰጧቸው ያሰቡትን ገንዘብ ሰጥተው ሸኟት። የወይዘሮ ማርታ እርዳታ በጣም ስለሚያስፈልጋቸው አመለ ዘውድ ወይዘሮ ወር እስኪሞላ መጠበቅ አልቻለችም። በየጊዜው እየመጣች ችግሮቿን ታስረዳለች። ብዙ ጊዜ ቀና ምላሽ ታገኛለች። ብትመጣ እንደሚያሳክሟት ወይዘሮ ማርታ ቢናገሩም ድንቄ ችላ ስለምትል ይዛት ለመምጣት ቆይ ዛሬ፣ ቆይ በሚቀጥለው እያለች ለመሄድ ፈቃደኛ አልሆነችም።